በ1985 ዓመተ ምህረት የአፍሪካ ህብረት ግብጽ ውስጥ ባካሄደው ጉባኤ በኢትዮጵያ አማካኝነት የቀረበለትን የኤርትራ ሀገርነት ጥያቄ ተቀብሎ አጸደቀ። ህብረቱ የኤርትራን ሉዓላዊነት ሲያጸድቅ፣ ነገር ግን ኢትዮጵያ የባህር በር አልባ እንድትሆን የተፈረደባት በዚሁ የታሪክ መስቀለኛ መንገድ ላይ ነበር። በወቅቱ ህብረቱ የኤርትራን ሀገርነት ሲያጸድቅ የኢትዮጵያን የባህር በር ጉዳይ በሰላማዊ ጉርብትና ይፈታል በሚል አለፈው። ያዘመታ ግን ለባለፉት 33 ዓመታት የኢትዮጵያ ድክመት የኢኮኖሚና የጸጥታ ስብራት ሆኖ ዘልቋል። በወቅቱ እኔ የውጭ ጉዳይ ሚኒስቴር የኮሙኒኬሽን ኃላፊ ወይም የፕሬስ ኃላፊ ነበርኩኝ እና ያ ሁኔታ ኢህአዴግ ወደ ስልጣን ወጥቶ አዲስ አበባ ከገባ በኋላ ለጥቂት ጊዜ እንደቆየን ያው የኤርትራ ሬፈረንደም ይደረጋል ተባለ። ሬፈረንደሙ ባርነት ወይም ነጻነት የሚል ነበር። የአቶ መለስ መንግስት ደግሞ መጀመሪያ የኤርትራን ነጻነት ያወቀው እሱ ነው። ባወቀበት ጊዜ ደግሞ የአሰብ ክልል ወይም በዛን ጊዜ ራስ ገዝ አስተዳደር ከዋና ከተማው ከአዲስ አበባ ነበር የሚታዘዘው። ምንም ከአስመራ ጋር ጉዳይ አልነበረው እና ያ በሬፈረንደሙ ውስጥ መካተት አልነበረበትም። ባለቤቱ ያላከበረው ማን ያክብር? ሌላው እኮ ነው ለኛ የተጨነቀው። ተው አፍሪካማ ልቡም እያወቀ ተቆጭቷል። ነገር ግን አደራዳሪዎቹ ራሳቸው ለምንድን ነው አሰብን የምትሰጡት እያሉ ሲወተውቱ እና አቶ መለስ በሆነ እነሱና አቶ ኢሳያስ በሚያውቁት ምክንያት ብቻ ይቺ ሀገር ያለ ወደብ እንድትቀር ተደርጓል። ለዘመናት በቀይ ባህርና በአፍሪካ ቀንድ ቀጠና ገናና የነበረችው ኢትዮጵያ በዛ ዘመን ከራሷ አልፋ ለሌሎች አፍሪካውያን የክፉ ቀን ደራሽ የጭንቅ ጊዜ ተስፋ ነበረች። ለባለፉት 33 ዓመታት ግን ኢትዮጵያ ከቀይ ባህር ቀጠና ተገፍታ ከራቀች ጊዜ ጀምሮ ጉዳቱ የኢትዮጵያ ብቻ ሳይሆን የመላው አፍሪካውያን ጭምር ነበር። ኢትዮጵያ የባህር በር አልባ ሆና በዛ ታሪካዊ ስህተት ምክንያት ኖራለች። በዚህም ብዙ እድሎችን አጥታለች። ለምሳሌ በየአመቱ ከ1.5 እስከ 2 ቢሊዮን ዶላር ድረስ ለወደብ አገልግሎት ትከፍላለች። የቀይ ባህር ደህንነት የመላ አፍሪካውያን ደህንነት ነው። የዚህ ቀጠና ሰላም መሆን ለአህጉሪቱ ሰላምና ብልጽግና መሰረት ነው። ነገር ግን ባለፉት 33 ዓመታት ይህ የቀይ ባህር ቀጠና ሰላሙንም መረጋጋቱንም አጥቷል። ኢትዮጵያ ከቀይ ባህር ዳርቻዎች መራቋን ተከትሎ ቀጠናው የህገ ወጦች መፈንጫ ሆኗል። ሀያላን ሀገራት በዚህ ቀጠና ላይ የፈጠሩት ያለው የጦር ይዞታ አሽቅድድም ቀይ ባህር ከአፍሪካውያን እጅ ወጥቶ የውጭ ኃይሎች እጅ ስር ገብቷል። የቀይ ባህር ጉዳይ በተለይ እንደምታውቁ አሁን አፍሪካዊነቱ እየቀነሰ መጥቶ ሞር ወደ አረባይዝድ የሆነ ጉዳይ እየሆነ መጥቷልና አንዳንዶቹ እንዲሁም አረብ ሲም ብለው እያሉ ይጠሩታል። ይሄ ጉዳዩ የአረብ ብቻ ወይም ደግሞ አረባይዝድ የሆነ ጉዳይ ብቻ ሳይሆን አጠቃላይ የአፍሪካ ሀገራቶችና ስፔሲፊካሊ ደግሞ የአፍሪካ ህብረትም ጉዳይ መሆን ይጠበቅበታል። ለአፍሪካ ያጎደለው ነገር አለ። በንጉሠ ነገስቱ ጊዜ በኔቪ ወይንም የባህር ኃይሉ ናይጄሪያኖችን ያሰለጥን ነበር፣ ኬንያኖችን ያሰለጥን ነበር፣ ሱዳኖችን ያሰለጥን ነበር። ናይጄሪያና ሱዳን ሄደህ ብትጠይቅ የድሮ የኔቪ ካዴቶች አሉት እና ለአፍሪካ ያ ነው የጎደላቸው። ኢትዮጵያ በባንዳና በባዳ የተቀናጀ ሴራ ሰፊ የቀይ ባህር ይዞታዋን ከተነጠቀች 33 ዓመታትን ቆጠረች። ይህች የጸረ ቅኝ ግዛት ትግል ተምሳሌት
የጸረ ባርነት ትግል ብርታት የአፍሪካውያን አሰባሳቢ የሆነች ሀገር ኢፍትሃዊ በሆነ ውሳኔ ምክንያት ትልቅ ዋጋ ከፍላለች። ይህ ለ33 ዓመታት የተዳፈነ የፍትህ እጦት ዛሬ አዲስ የዲፕሎማሲያዊ ንቅናቄን ወልዷል። ኢትዮጵያ ለአፍሪካና ለቀጠናው ሰላምና ደህንነት ሲባል የባህር በር እየጠየቀች ነው። ህብረቱ እንደ ታላቅ ተቋም የኢትዮጵያን የባህር በር ጥያቄ እንደ ቀጠናዊ የኢኮኖሚ ውህደት አካል አድርጎ ሊቀበሉ ይገባል። ቀይ ባህር በሚመለከት የኛ አቋም ለኤርትራም፣ ለጅቡቲም፣ ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው፣ ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ኢትዮጵያም ያን ግምት ማድረግ እያደገ ያለ ህዝብ አለ፣ እያደገ ያለ ኢኮኖሚ አለና ይህንን ኢኮኖሚ መሸከም የሚያስችል ደግሞ የባህር በር አክሰስ እንዲኖራት የራሷ እየሰራችበት ያለችው ሁኔታ አለ። ይህን ጥያቄዋን እንግዲህ ለረጅም ዘመናት የነበረ ነው። አሁን ደግሞ እንግዲህ ኢንተርናሽናላይዝ ማድረግ አጀንዳውንም እንዲሁ ለዓለም አቀፉ ማህበረሰብም ሰፖርት እያደረገ እዚህ ደረጃ ደርሰናል። የኢትዮጵያን አጀንዳ ሊደግፍ የሚችለው የአፍሪካ ህብረት የሰላሙን ድርድር በማገዝ ነው። አፍሪካውያን ወንድሞቻችን በተለይ በአፍሪካ ቀንድ አካባቢ በተለያየ ምክንያት በህገወጥ አሸባሪዎች በመሳሰሉት ጉዳት ሲደርስባቸው ኢኮኖሚያቸው ሲናጋ ዝም ብላ ማየት የለባትም። ስለዚህ በጋራ የምንጠቀምበት የባህር በር ያስፈልገናል ነው። የጋራ ተጠቃሚነት፣ የጋራ ልማት፣ የጋራ ሰላም ማምጣት ፍላጎት ነው ያለው። የኢትዮጵያ የባህር በር ጥያቄ ከጸጥታ ከልማትና ከቀጠናዊ ውህደት ጋር የተቆራኘ ነው። የአፍሪካ ህብረት የኢትዮጵያን ጥያቄ ችላ በማለት የቀጠናውን ሰላም ማረጋገጥ አይችልም። ኢትዮጵያ የባህር በር ስታገኝ የምታገኘው ብልጽግና ለጎረቤቶቿም ጭምር የሚተርፍ ነው። የኢትዮጵያ የባህር በር ጥያቄ የአፍሪካን ክብር የመመለስ ጉዳይም ነው። የቀይ ባህር ዳርቻ በውጭ ሀገራት የጦር ሰፈሮች እየተወረረ ባለበት በዚህ ወቅት የአካባቢው ሀገር የሆነችው ኢትዮጵያ በባህር ዳርቻው ላይ አለመኖሯ ለቀጠናው ደህንነት ትልቅ ክፍተት ነው። ህብረቱ ይህንን ክፍተት መሙላት ያለበት አሁን ነው። የቀይ ባህር ሁኔታ ኢትዮጵያ ደግሞ ያንን ያህል 50 ኪሎ ሜትር ብቻ ርቃ የቀይ ባህር ናሽናል ኢንተረስቷ አይደለም ማለት አስቸጋሪ ነው። የአውሮፓም አገሮች አሜሪካም ቢሆኑ ወደዛ የወታደራዊ ሰፈሮች እየተከራዩ ከጅቡቲ ተሰፍረዋል። ለምን? ያ የውጭው ሰው ቀይ ባህር እኔን መለከተኛል አውሮፓ ያለሁትን ያለው ወታደር ሲያሰፍር እዚህ 50 ኪሎ ሜትር ላይ ያለ ነው። እንዴት አናሰፍርም? እንዴት ኔቪ አይኖርንም? ለአፍሪካ አንድነት ድርጅት መመስረት የተበታተነች አፍሪካ ሳትሆን አንድ የሆነች አፍሪካ እንድትመሰረት ከፍተኛ አስተዋጽኦ አድርጋለች። ለአሁኑ አፍሪካ ህብረትም እንደዚሁ ይሄ ሌጋሲ ያላት ኢትዮጵያ በዚህ በቀጠናው በቀይ ባህር ቀጠና አካባቢ ላለው አለመረጋጋት የባህር በር እጦት ምክንያት ተመልካች ብቻ ሆናለች። መሆን የለባትም ነው። በሬድ ሲ እንግዲህ 10% የሚሆነው የዓለም ኢኮኖሚ የሚንቀሳቀሰው አንዱ በዚህ በቀይ ባህር በኩል ነው። በሁለቱም አቅጣጫ ግን አሁን ይሄ የባህር የቀይ ባህር እንቅስቃሴ እየተስተጓጎለበት ያለው ሁኔታ አለ። ይሄ ደግሞ በቀጥታ አንደኛ ጠቅለል ስናደርገው አህጉሩን ስናጠበው ደግሞ አገሪቱንም እንዲሁ አደጋ ላይ ሊጥል የሚችልበት ሁኔታ ይኖራል ማለት ነው። በእንደዚህ አይነት ሁኔታ ኢትዮጵያ ትልቅ የሆነ በአህጉሩ ሰላምና ደህንነት ላይ አስተዋጽኦ ያላት ሀገር ስለሆነች ማሪታይም ሴኩሪቲ ላይ ኢንጌጅ ማድረጓ ደግሞ እዛ አካባቢ ያለው ቀይ ባህር አካባቢ ያለውን ደህንነት ከማስጠበቅ አንጻር ትልቅ የሆነ ሮል ልትጫወት ትችላለች ማለት ነው። የአፍሪካ ህብረት የአፍሪካ መፍትሄ ለአፍሪካ ችግር የሚለውን መርህ የሚፈተንበት ሰዓት ላይ ይገኛል። ህብረቱ ኢትዮጵያ ለነጻነት ያበረከተችውን ውለታ በማሰብ የባህር መውጫ በር እንዲኖራት በዲፕሎማሲያዊ መንገድ ጫና መፍጠር ይኖርበታል። አሁን የአጀንዳ 2063 ምንለው አንዱ ትልቁ ምንድነው? አፍሪካ ሀገራቶች እስከ 2063 ድረስ እንዴት የበለጸገ ሼርድ የሆነ ፕሮስፔሪቲ ይኖራቸዋል የሚለውን ነገር አንዱ እያቀነቀነ ነው። እነዚህ ሀገራቶች ደግሞ ኢንፍራስትራክቸር ይፈልጋሉ፣ መሰረተ ልማት ያስፈልጋቸዋል። ኢትዮጵያም አንዱ ያነሳቸው መሰረተ ልማት የባህር በር ጥያቄ ነውና
እንግዲህ ህብረቱ በምን መልኩ ይህን ነገር ሰፖርት ሊያደርግ ይችላል? በተለያየ መልኩ ሰፖርት ሊያደርግ ይችላል። አንደኛው ጉዳዩ የእድገት የልማት ጉዳይ ነው፣ የዴቨሎፕመንታል ኢሹ ነው። ይህን ጥያቄ ልክ 2063 ላይ እንዳነሳው ሁሉ የልማታዊ ጥያቄ ነው አገሪቱም እየጠየቀችው ያለው። ይሄን ኢኮኖሚ ለማሳለጥ የሚያስችል መሰረተ ልማትን ለማስፋፋት ነው እየጠየቀች ያለችውና አጠቃላይ ህብረቱ እያነሳው ካለው ጥያቄ አንጻር አብሮ አላይን የሚያደርግ ስለሆነ ጉዳዩን የልማት ጥያቄ የዲቨሎፕመንታል ጥያቄ አድርጎ በስፋት በማንሳት ሰፖርት የሚያደርግበት ሁኔታ አለ። ኢትዮጵያ አሁንም ለምሳሌ በኤሌክትሪክ ኃይል ለኬንያ፣ ለጅቡቲ፣ ለሱዳን ታቀርባለች። ይሄ አብሮ ከማደግ የሚመነጭ እና በተግባር የሚታይ ነው። የምድር ባቡርም እና የየብስ መሰረተ ልማትም ዘርግታለች። ስለዚህ ቀጠናውን በንግድ ትስስር የአፍሪካ ህብረት ባስቀመጠው ስትራቴጂ መሰረት ይህን ቀጠና በንግድ ለማስተሳሰር የጀመረችው አለ። ይበልጥ ውጤታማ ለማድረግ የባህር በሩ በጣም አስፈላጊ ነው። ይሄ ለአፍሪካ የንግድ ትስስር ዓላማ አንጻር እንደ ሰርቶ ማሳያ እንደ ትልቅ ማሳያ መወሰድ አለበት ማለት ነው። የአፍሪካ የባህር ትራንስፖርት ቻርተር የባህር በር የሌላቸው ሀገራት ወደ ባህር ለመድረስ ያላቸውን መብት አባል ሀገራት ማክበር አለባቸው ይላል። ህብረቱ ይህ ቻርተር በሁሉም አባል ሀገራት እንዲጸድቅና ተግባራዊ እንዲሆኑ በማድረግ ኢትዮጵያ ከጎረቤቶቿ ጋር የምታደርገው ድርድር በዓለም አቀፍና አህጉር አቀፍ ህግ የታጀበ እንዲሆን ማድረግ ይችላል። የአፍሪካ ህብረት የባህር በር የሌላቸው ሀገራት የባህር በር ካላቸው ሀገራት አክሰስ ተደራሽነት እንዲያገኙ የባህር በር ያላቸው ሀገራትም እንዲያመቻቹ ያስገድዳል። ምቹ ሁኔታ እንዲፈጥሩ ማለት ነው። ስለዚህ እነዚህን የህግ ማዕቀፎች በመጥቀስ እና በማስረዳት ኢትዮጵያ ህጋዊ መብት ያላት መሆኑን ማስገንዘብ ያስፈልጋል። ሌላኛው ግን ትልቁ ነገር በተለይ አፍሪካ ህብረት አሁን ኦልሞስት 38 የሚሆኑ ኮስታል ሴቶች አሉ። ሌሎች ደግሞ እንዲሁ ወደ 16 17 አካባቢ የሚሆኑ የባህር በር የሌላቸው የአፍሪካ ሀገራቶች አሉ። እነዚህ ሀገራቶች እንግዲህ የራሳቸው የሆነ የባህር አክሰስ እንዲኖራቸው ህብረቱ አብሮ የሚሰራበትን መንገድ ያስፈልጋል። አጀንዳው ወደ አጠቃላይ የአፍሪካ ህብረት ጉዳይ አድርጎ በከፍተኛ ደረጃ ጉዳዩን በማንሳት እነዚህ ሀገራቶች እንዴት ነው የባህር አክሰስ የሚያገኙበት የሚለውን ነገር በከፍተኛ ደረጃ የሚያቀርብበትን ማየት እንችላለን። የአፍሪካ ህብረት የኢትዮጵያን የባህር በር ጥያቄ እንደ አንድ ሀገር ጥያቄ ሳይሆን እንደ አህጉራዊ ነፃ ንግድ ቀጠና ማዕቀፍ ቁልፍ ስኬት ሊመለከተው ይገባል። ህብረቱ በስምምነቱ ውስጥ ያሉትን የንግድ መሰናክሎችን የማስወገድ ድንጋጌዎችን በመጠቀም የባህር በር ለሌላቸው ሀገራት ልዩ የንግድ ኮሪደር እንዲፈጠር የፖሊሲ ግፊት ማድረግ ይችላል። እኛ አሰብ ላይ ኢንቨስት እናርግ ወይም ዘይላ ኢንቨስት እናርግ ወይም አዶሊስ ኢንቨስት እናርግ፣ ቦታ ምርጫ ብዙ ችግር የለብንም። እናንተ ደግሞ ከገርድ 30% 20% ሼር ውሰዱ። እኛ ስጡን ብቻ አላለም፣ ከኛም ውሰዱ፣ ግን ያስፈልገናል። አይ ገርድ አንፈልግም ካላችሁ የኢትዮጵያ አየር መንገድ በአፍሪካ አንደኛ ነው። በጣም ትልቅ አየር መንገድ ነው። 20-30% ውሰዱ፣ ለኛም ደግሞ ፖርት ስጡ። አየር መንገድ አያስፈልገንም ካላችሁ ኢትዮ ቴሌኮም በአፍሪካው ትልቁ የሚባል ቴሌኮም ነው። 70 ሚሊዮን ሰብስክራይበር አለው። ሼር ውሰዱ። ያው ዓለም እየገዛ አልመጥቶ እኛ ደግሞ እናደርግ። እንደዚህ ከሆነ ግን አይሆንም። በህዳሴ ጉዳይ በተከዜ ጉዳይ የተወያየን በቀይ ባህር ጉዳይ አነጋገርም ካላችሁ አይሆንም። የቀጠናው የኢኮኖሚ ማህበረሰቦችና እንደና አፍሪካ ህብረት አይነት ተቋማት ብዙ ጊዜ የሚያገለግሉት አንዱ ምንድነው የኔጎሺዬሽንና የሚዲዬሽን ማዕከል ሆነው ነው። አሁን ኢትዮጵያ ጎረቤት ሀገራቶች አሉ። ከባህር በር ጥያቄ ጋር ተነስቶ ያሉ ውዝግቦች አሉ። እነዚህ ሀገራቶች ወደ መድረክ መጥተው ወደ ጠረጴዛ ዙሪያ መጥተው ንግግር የሚያደርጉበትና እንደ ሚዲዬሽን እንደ አንድ ሴንተር ሆኖ የሚያገለግልበትን ሁኔታም አንድ ሊፈጥር ይችላል ማለት ነው። ያ ታሪካዊ ግድፈት እንደገና እንዲታረም በሚደረገው ጥረት ሲያግዘን ነው እና ኢትዮጵያ ከአፍሪካ ህብረት እገዛ የምትፈልገው ህጋዊ ላልሆነ ነገር አይደለም።
ህጋዊ በሆነ መንገድ አፍሪካ ህብረትን ራሱን አቋቁመናል። ህጋዊ በሆነ መንገድ ለአፍሪካ ህብረት ድጋፋችን ያልተቋረጠ ነው እና በአፍሪካ ህብረት ደግሞ እኛንን አስተናጋጆቹ። ስለዚህ አፍሪካ ህብረት ከኢትዮጵያ የሚነጠል፣ ኢትዮጵያ ከአፍሪካ ህብረት የምትነጠል አይደለችም እና ይሄንን ግንዛቤ መውሰድ አለብን። ኢትዮጵያ ራሱ የባህር በር አልባ የሆነችበት መንገድ ራሱ ምን ያክል ልክ ነው ወይ የሚል ነገሮችንም እንዲሁ መመርመር ያለበት ሁኔታ አለ። እነዚህ ነገሮች ሁሉ ታይተው ተመርምረው ወደ ህብረቱ የሚሄድበትን መንገድ እንዲሁ ግምት ውስጥ የምናስገባበት መንገድ ይኖራል ማለት ነው። ኢትዮጵያ የምትጠይቀው ነገር በአፍሪካ አዲስ አይደለም። የጋራ ተጠቃሚነትን መሰረት ያደረጉ ስምምነቶች አህጉሪቷን እያሳደጓት ነው። አፍሪካ ውስጥ 17 ሀገራት ላንድ ሎክድ ናቸው። ከ17ቱ ሁሉ ተደምረው 1/3ኛው ፖፑሌሽን ኢትዮጵያ ውስጥ ነው ያለው። ደግሞ አፍሪካን ክፈሏት እንደዚህ ሁለት ቦታ። በዚህ በኩል ያለው አፍሪካ 21 ሀገር ነው። በደንብ ተመልከቱ። ይሄ ሀገር ይታያችኋል። መቶ በቀጭኑ አለው። ይሄ ዲአርሲ ነው። መቶ በቀጭኑ አለው። ይሄ ያለው አይደለም። እቺ ሳት ሀገር ናት። እቺ የምታዩት ዋናው መሰረት አክሰስ ስለሆነ ይሄ ሀገር ነው። ይሄ ሀገር ነው። እዚህ ጋር ይታያችኋል። ትናንሽ ቀጫጭን መንገዶች ሀገሮች ናቸው። እዚህ ጋርም ተመልከቱ። 21 ሀገራት ዋናው ፎከሳቸው በተቻለ መጠን በትናንሽ ቦታም ብትሆን አክሰስ ማድረግ ነው። በዚህ በኩልስ 7 ሀገር ብቻ ነው ያለው። በዚህ 21 አለ፣ በዚህ 7 አለ። ለምሳሌ አንዳንድ ሰው አጥር ድንበር ይዞ ወደ ድንበር ያትሻገር፣ እዚህ ጋር እርሻ አለኝ፣ እዚህ ጋር ምናምን አለኝ ሊከራከር ይችላል። በጣም ፕሌንቲ ሪሶርስ ነው። ለሁሉ ይበቃል። ጥቅም ላይ የዋለ አይደለም። እኛ ቁጥራችን እያደገ ነው። በዚህ ምክንያት እንፈራለን። ደቡብ አፍሪካ ላይ ዚምባብዌ እና ቦትስዋና የጋራ ወደብን በጋራ የመጠቀም የደቡብ አፍሪካን ወደብ በጋራ የመጠቀም ብቻ ሳይሆን ጉምሩክ ከፍተው ጉምሩኩን የማንቀሳቀስ የባህር በር ነፃነት ተሰጥቷቸዋል። ነፃ ሴኔጋል የማሊ ነፃ የባህር በር በማግኘት በዚህ ምክንያት የራሷን ጉምሩክ ከፍታ ታንቀሳቀሳለች። እነዛም ሀገሮች የጋራ የባህር በር በመጠቀማቸው ምንም የደረሰባቸው ጉዳት የለም። የሉዓላዊነትም የመሬት ጥያቄም አልተከሰተም። የጸጥታም ችግር አልተከሰተም። ነገር ግን አብሮ የማደግ አብሮ ሰላምን የማስጠበቅ ይሄ ነው እውን እየሆነ ያለው። የኢትዮጵያም ያሁን ጥያቄ ይሄንኑ ነው። ከዚህ የተለየ አይደለም ማለት ነው። ኢትዮጵያ ለጥቁር ሕዝብ የነጻነት ፋና፣ የአፍሪካ አንድነት ድርጅት መስራች እና የፓን አፍሪካኒዝም ማዕከል ናት። ነገር ግን ይህች የነጻነት ተምሳሌት ሀገር ባለፉት 33 ዓመታት በጂኦግራፊያዊ እስር ቤት ውስጥ እንድትታፈን ተፈርዶባት ቆይቷል። ዛሬ መላው አፍሪካውያንና የአፍሪካ ህብረት ከኢትዮጵያ እውነተኛ ጥያቄ ጎን የሚቆሙበት ትክክለኛ ጊዜ ነው።